ሳሎንም የለችም፣ ኪችንም ፈለግናት የለችም፣ ይኸው እዚህም ፈለግናት እዚህም የለችም። ቆየት ሄደች ይባላል። እሺ ምናልባት ልትፈልጋት ወጣ ይሆን እንዴ? ባርኮቴ ሰፈሩን ከየት አውቃ ነው እንደዛ የምታደርገው? ፍቅር ይኸውልህ ባርኮት፣ እንደዚህ ተናደ ፍቅር እንዳታወራት እሺ? ይኸውልህ ዴቭ፣ ልታስቆመኝ እንዳትሞክር። ባርኮት ማንም ሰው መስማት የለበትም እሺ? እሺ ችግር የለም። ታውቃ ጠብቂኝ፣ አብሬሽ ነው የሚሄደው። ያቺ ፍቅርም ደግሞ እዛው እንዲያስቀራት እነግረዋለሁ። ነው ፈራሽ እንዴ? አንተ አለ አይደል እንዴ? ለምን ፈራለሁ? እንደዚህ እኮ ነው ደስ የምትይው። እሺ በቃ ዴቭ እንግዲህ በፍለጋ ላይ ይገኛል ማለት ነው። ሊዲያ እህቱን እየፈለገ ነው። ባርኮትም እቷል ተጠርቶ ተደውሎለት እየፈለጉ ነው። ሁለቱም ወዴት ትሄዳለች አካባቢውን ብዙም አታውቀውም እና ወዴት ሄደች እያሉ ነው። እንግዲህ እስካሁን ምንም አልነቁበትም እሱን። ያው እንዳያችሁት እንግዲህ እሷም ተከትለዋለች ማለት ነው። ሊዲያ እርግጠኛ ነኝ ታመልጠዋለች ማለት ነው። ያው ስትነቃ ታመልጠዋለች። እሱንም እንግዲህ ዴቭ አይለቀውም ማለት ነው። ከባድ ጦርነት ውስጥ ይገባሉ። በጣም ደስ የሚል ነው ጦርነቱ ማለት ነው። እንግዲህ ሊሊ በጣም እኔ ጀግና ናት። በእውነት ጀግንነቷን ታላደንቅ አላልፍም። የራሷንም ማሰጥ የሰው ማትነካ በጣም አደንቃታለሁ። እንደውም አደይን ራሷን እንድትጠብቅና ከሌሎች ራሷን እንድትከላከል አስተምራታለች ማለት ነው። እንደ በፊቱ አይደለችም አደይ። ሲናገሯት አንቺ ዝም በይ፣ እኔ ስሬን እሰራለሁ፣ እኔ ምንም የነካሁሽ ነገር የለም፣ ስለዚህ ታዘሽኝም በስርዓት አድርገሽ እዘዝኝ እንጂ እንደዚህ እንድታመናጭቀኝ አልፈልግም ብላለች ፍቅርን። እንግዲህ ይሄ ሁሉ ሴራና ይሄ ሁሉ ነገር እንግዲህ የሚመጣው በፍቅር ነው ማለት ነው። የፍቅር ተዋናይ ምን አይነት ሰው ነው? በእውነት ሁሉንም ጨረሰቻቸው እኮ በቃ ምንም አትማርም። እሷ ራሱ ታግዳ ያንን እንኳን በህልሟ እንኳን መጣባት ምንም አላስታወሰችም። እንዲሆናለሁ ወይንም ደግሞ የሆነ በቃ ምንም ወይ ፖሊስ ይዘኛል ወይም ደግሞ ያሳስሩኛል ወይም ይታወቅብኛል፣ ምንም በቃ ይሄ የለም። እሷ የምትፈልገው አደይን ለማስወጣት ብቻ ነው ከዛ ቤት። ያን ሁሉ የምታደርገው ደግሞ ዴቭን ስለምትወደው ማለት ነው። እንግዲህ ይህ አሁን አዲስ ያመጣችው ልጅ በጣም የዋሃን አግኝቷል። አደይን ነበረ ሊሊን ነበረ። ሊሊም እንግዲህ ባገኘችው ቁጥር በጥፊ ታጮለዋለች። አደይም እንግዲህ ታመናጭቀዋለች። ግን ዴቭ ሁለተኛ እህቴ አጠገብ እንዳደርስ ብሎት ነበረ። ነገር ግን አልሰማው ማለት ነው። ያው ጉድ አረጋት። በነገራችን ምንም አያደርጋትም፣ ታመልጠዋለች። እና ልጅቷ ደግሞ ስለምደርስባቸው ይደነግጥና እሱ ያመልጣል። ይዛ ትሄዳለች ወደ ቤት ማለት ነው። እየተከታተለያቸው ነበረ። እንግዲህ ዴቭና ኤላ ይጣላሉ። እንዴት መስላችሁ? ኤላ ቤት ስለወጣች የት ከደች እህቴ እንዴ? ገና ማታ እኮ ወጥታለች ይለዋል። ገና ማታ ተወጣይ በጨለማ ሴት ልጅ ስትሄድ ለምን ዝም ትላታለህ? አመናጭቀህ አባረህ አንተ ነህ እህቴ ለዚህ ያደረካት ብሎ በዚህ ይጣላሉ ማለት ነው። እንግዲህ በመካከላቸው ባርኮት ይገላግላቸዋል። ያው በጣም በሚገርም ሁኔታ ከባድ ጦርነት ነው የሚፈጠረው በመካከላቸው የሚካሄደው ማለት ነው። ይህን ሁሉ ልጁ ተይዞ ያው ሲጨፈጭፉት
ፍቅር ናት ማለቱ አይቀርም። እንግዲህ ፍቅር በሁሉም ላይ ይህን ያህል ጥላቻ አድርሳለች። ነገር ግን አሁን ያድሙባታል ፍቅር ማለት ፍቅር ሁሉም ያድምባታል። ምንም ጠፋ እሷ ላይ ነው። በቃ ማንም ጠፋ ማንም ተዳረገ ማንም እሷ ላይ ነው። በነገራችን ቤቷ ቁጭ ብለው ከቤቷ ቢወጡላት ይህን ሁሉ አታደርግም ነበር። ዴቭ እኮ ከቤት ቢወጣ ቢሄድ ይህን ያህል ክፋት አይመጣባትም ነበር ማለት ነው ፍቅር